በዞኑ ኮንታ ዙሪያ ወረዳ ገንጂ ቀበሌ የተገነባው የኢሞታ ሁለተኛ ደረጃ ዳሪ ትምህርት ቤት የተመረቀው የዞኑን ዋና አስተዳዳሪ ጨምሮ ከክልልና ከዞኑ የተውጣጡ ከፍተኛ የሥራ ኃላፊዎች የተገኙበት ነው። በኮንታ ልማት ማህበረውን የሆነው ትምህርት ቤቱ በዞኑ በትምህርቱ ዘርፍ የተፈጠረውን የውጤት ማሽቆልቆል በማሻሻሉ ረገድ የሚጫወተው ሚና ከፍተኛ ስለመሆኑ የዞኑ ትምህርት መምሪያ ኃላፊው አቶ አጥናፉ አበራ ነግረውናል። ገንጂ ገነት ቀበሌ ላይ የተሰራው የኢሞታ ልዩ አዳሪ ትምህርት ቤት አንዱ ይሄን የትምህርት ስብራት በእኛ ደረጃ የሚታየውን ከመጠገን ከውጤት ድርቀትም አንፃር ከተወሰነ ጊዜ በኋላ የውጤት ለውጥ ያመጣል ተብሎ የሚገመት ትምህርት ቤት በልዩ ሁኔታ አስገንብተን ያስመረቅን እንገኛለን። ትምህርት ቤቱ የመማር ማስተማሩን ሂደት ምቹ እንዲያደርግ ታስቦ እንደተገነባ የነገሩን የትምህርት መምሪያ ኃላፊው በቤተ መጻሕፍት በዲጂታል ላይብረሪ እንዲሁም በቤተ ሙከራዎች የተደራጀ እንደሆነ አንስተዋል። የመማሪያ ክፍሎች፣ ላብራቶሪዎች፣ የተማሪዎች የሚያድሩበት ዶርም፣ የውስጥ አጠቃላይ ተማሪዎች አድሮ አገልግሎት የሚያገኙ የተለያዩ አልጋ፣ ፍራሽ ወዘተ የውስጥ ቁሳቁስ የማሟላት ስራ በቴክኖሎጂ ደግሞ በትምህርት ቤት ውስጥ የመማር ማስተማሩ ስራ እንዲደገፍ በዲጂታል ቴክኖሎጂ የመደገፍ ስራዎች ተሰርቷሉ። የትምህርት ቤቱ ግንባታ ለተማሪዎች ብቻ ሳይሆን ለመምህራኑ መኖሪያ ቤቶችን አካቶ የተገነባ በመሆኑ በትምህርት አሰጣጥ ጥራት ላይ የሚያበረክተውን አስተዋጽኦ ከፍ ያደርገዋል ሲሉም አቶ አጥናፉ ተናግረዋል። ለመምህራን ምቹ የመማሪያ አካባቢ እንዲኖር መምህራን በዛው በትምህርት ቤቱ ተረጋግቶ መማር ማስተማር እንዲችሉ ራሳቸውን እዛው ሆኖ በቂ ዝግጅት እንዲያደርጉም ጭምር በተለይ መምህራን መኖሪያ እጅግ በጣም በአማራ ሁኔታና ምቹ በሆነ ሁኔታ ወደ 12 የመምህራን መኖሪያ ቤቶች ተገንብቶ አገልግሎት እየሰጡ ይገኛሉ። የዞኑ ልማት ማህበር ዋና ስራ አስኪያጅ አቶ ዘላለም ደሳለኝ በበኩላቸው ልማት ማህበሩ ከሚሰራቸው ማህበራዊ ፋይዳ ካላቸው ስራዎች መካከል ትምህርት ዋነኛው እንደሆነ ገልጸዋል። ከሰፊው የትምህርት ችግር ትንሿን በአጭር ጊዜ ከርቭ ለማድረግ የተጠቀምነው ነገር ነው። እንግዲህ ቀጣይ ሰፊው የትምህርት ችግርን ለመፍታት እንደዚሁ ከዞኑ መዋቅር ጋር ከትምህርት መዋቅሩ ጋር ከዞኑ መዋቅር ጋር እየተጋገዝን ነው። በዋናነት ሙሉ ትኩረታችን አሁን አዳሪው ትምህርት ቤት ላይ ሆነን ነው እንግዲህ እየደገፍን ያለ ነውና እሱ ከ2 ዓመት በኋላ የመጀመሪያ ተፈታኞችን ስለምናገኝ ውጤቱን የዛን ጊዜ ማየት ያስችለናል። ካነጋገርናቸው የትምህርት ቤቱ ተማሪዎች መካከል ተማሪ ረዲ ጥላውንና ሳሙኤል አስራት ትምህርት ቤቱ ለትምህርታቸው ብቻ ትኩረት እንዲሰጡ በማድረግ የተሻለ ዕውቀት እንዲገበዩ የሚያስችላቸው መሆኑን አጫውተውናል። ትምህርት ቤቱ አዳሪ ትምህርት ቤት እንደመሆኑ መጠን ከሌላው የተለየ ተማሪዎች እንዲያነቡ ወይም ደግሞ ለኤግዛምም ሆነ በአጠቃላይ ለትምህርት በደንብ እንዲዘጋጁ ይረዳቸዋል። እዚህ የምንማረው ከ2 ሰዓት እስከ 10 ሰዓት አካባቢ ቀን ሙሉ ነው የምንማረው። እንደገና ማታም ልዩ የሆነ የማንበቢያ ሰዓት ይኖረናል። እንደገና የፈተና አሰጣጥ ጋር በተገናኘ የሚድ ኤግዛሞችና እንደገና ፕሪቴስት የሚባሉት ከፈተና በፊት ያሉት ዝግጅቶች ጋር ከዛ መጀመሪያ ከመማርበት ትምህርት ቤት በጣም ብዙ ልዩ የሚያደርገው ነገር ይሄ ከዚህ ጋር ይገናኛል ማለት ነው። ቤተ መጻሕፍት በቤተ ሙከራና በዲጂታል ላይብረሪ የተሟላ መሆኑ ደግሞ ውጤታማ እንዲሆኑ ከፍተኛ ሚና እንደሚጫወትም ተማሪዎቹ ነግረውናል። በፈለግንበት ጊዜ ገብተን እንድናነብ ይረዳናል ማለት ነው ከሌሎች በተለየ እና ደግሞ ላብራቶሪ ምናምን መኖሩ የተማርነውን ነገር በአፕሊኬሽን እንድናገኘው ይረዳናል ማለት ነው። እዚህ መሆናችንን ልዩ የሚያደርገው ሌላ ፎከስ የምናደርግበት ነገር የለም። አንድና አንድ ትምህርትና ጥናት ብቻ ነው። ምግብ እንደሆነ እዚህ ዝግጁ ነው። የተለያየ የኢንተርኔት አገልግሎቶች አሉን። እነሱን በመጠቀም ክላስ እንገባለን። ከክላስ ከመጣን ምሳችንን እንበላለን። አንዳንድ ትንሽ የእረፍት ሰዓት ይኖረንና ከዛ በኋላ ጥናትና ትምህርት ብቻ ነው። ለዛ ሌላ ፎከስ የምናደርገው ነገር ስለሌለ በትምህርቱ ብቻ ላይ ፎከስ እንድናደርግ ያደርገናል።